አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮቻችን እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ ባላችሁበት። ሰላም አለይኩም ወራህመቱላሂ ወበረካቱ። የሀገር የልጆች ሙስሊም ክርስቲያን ላይ ይጠብቃችሁ በያላችሁበት። እናመሰግናለን። ሰብስክራይብ እያደረጋችሁ ነው ጀምራችኋል እና ገና ጅመራ ነው፣ ግን ጉንፋን ይዞናል። ደግሞ በእንቅርት ላይ ጆሮ ደግፍ ነው የሚባለው። በሌላ እንግዲህ ያው እንግዲህ ያለ ተጠር ሁሉም ይችላል መቀመጥ ነው። አይ የሚጣመታለች ዛሬ እናቴ ባለፈው ስትረብሽ ነበርና አሁን ሂጃብ አልብሻት አዲበኛ ሆና ነው። ማማ ሰላም አለይኩም ባያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ባያችሁ። ማማ ስዬ ሂጂ ነስረዲን ሂጃብ ሂጂ። እንዴት ናችሁ? ሰላም ናችሁ? አሁን በጣም ትንሽ ሞቅ አድርጋችሁ እንቅስቃሴው አሪፍ ነው፣ ተመችቶናል። እና አሁን ደግሞ ኢንሻአላህ እንደዚህ በቃ ቀጥሉ አበረታታት ወላሂ ትክክል እና ደስ ይላል። ባለፈው የተለቀቀው ቪዲዮ እኔ ያለሁበት አብረን አሪፍ ነው አልሐምዱሊላህ። እና እንደዛ ነው። እናመሰግናለን። እስቲ ደግሞ እንዴት ነው ካሜራው የተቀመጠው ላለባችሁ? እጂ በቃ ማማ ቻው ያዛቲን ያባት ነስረዲን እና እንደዛ ነው። እናመሰግናለን ሁላችሁንም። ሰብስክራይብ 3000 ሰው ሰብስክራይብ አድርጎናል። አሁን ደግሞ በበለጠ ምክንያቱም አሁን የሆነ ነገር ዝም ብሎ ቢመጣ በአንድ ጊዜው በአንድ ቪዲዮ ብቻ ሰርቶ 20,000 30,000 ታደርጋላችሁ በአንድ ጊዜ። ምክንያቱም ትችላላችሁ። ኢትዮጵያውያን ብዙ ናችሁ። አላህ ይጠብቃችሁ በዓለም ላይ ያላችሁ ማለት ነው። እና አላህ ያብዛን ሁላችንም። እና እንደዛ ነው። አመሰግናለሁ። እናመሰግናለን ሁላችንም። አሁንም አበረታቱኝ። ኮሜንቱም እያየሁት ነበር 1000 ምናምን ኮሜንት እናበረታታት ስራ ምናምን ነው ትልትና አመሰግናለሁ። ጀዛኩሙላሁ ኸይረን ብያለሁ ሁላችሁንም። እና እንደዚህ ሽኩራ እና ኢንሻአላህ እኔም ስራ ጀምራለሁ አዲስ አበባ ኢንሻአላህ። ይሄንም ጎን ለጎን ይሰራል አላህ ጋር እንሞክራለን ኢንሻአላህ። እና እንደዛ ነው። ኮሜንት ደግሞ የጻፋችሁ ልጆች አላችሁ ሽኩር ካየሁ ኮሜንት ትንሽ ነገራችሁ ማለት መጀመሪያ ያየሁት ያው ስሩ እንደዚህ ተደጋጋሚ ሰምቶ ያሉት ኢንሻአላህ ነቃበል የተባለው ነው ነቃበል። ከዚህ በኋላ ከዛ ውጭ ደግሞ እንለቃለን በየቀኑ ኢንሻአላህ። ውሏችሁ ትናንትናም እንሰራለን ብዬ ነበር። ጉንፋን ይዟት በጣም አመመኝ ለዛ ነው። እና የቀን ውሏችሁን ምናምን ደስ የሚል እንትን ኮሜንት ነበር እያነበብኩት ያለሁት እና ኢንሻአላህ እንሰራለን። ስልክሽን እና ደግሞ ስልክ ቁጥር ምናምን ያላችሁትን ኢንሻአላህ አሁን ትነግራችኋለሁ። ስልክና አካውንት ብላችሁኛል። አካውንት ያላችሁኝ እዛው ቲክቶክ ላይ አለ፣ ግን ደግሞ እዚህ ላይም አስቀምጠዋለሁ። የቤት ኪራይ ደግሞ ያለችሻለች። የቤት ኪራይ አንድ ወር ስንት ነው እንደሚከፈል ንገሪኝና የአንድ ወሩን እከፍላለሁ ያለችሻለች። አዎ አመሰግናለሁ። ደግሞ የአንድ ወር ስንት ነው? ይሄ ራሱ ትልቅ ሞራል ነው። የአንድ ወር ስንት ነው ንገሪኝ፣ እኔ እከፍላለሁ ያለች ልጅ አለች እህቴ። ስንት ነው ንገሪኝና ስልክ ላኪልኝ ብለሽኛል። ስንት እንደሆነ አላወቅኩም። አሁን ለሌላ ተናግሬ እያስፈለግኩ ነው። ያው እንግዲህ ዝቅ ሲል ኮንዶሚኒየም ዝቅ ባለ ቁጥር ይጨምራል እና ከፍ ያለ ነው እንግዲህ። ከፍ ያለ ደግሞ እኔ አቅም የለኝም እንዴት እንደሚሆን እንጃ። እንግዲህ ዞሮ እስቲ ያው ነግራችኋለሁ። ዞሮ ቢያንስ ከ5ኛ ፎቅ በታች ቢሆንልኝ ደስ ይለኛል። ከዛ በላይ ከሆነ ከባድ ነው እንግዲህ 10ኛ 9ኛ 8ኛ እንግዲህ ሊፍት ካለ እንኳን ችግር የለም። ሊፍት ካለ ያ ሁላ ተሄዶ ያልቃል ብዬ አላስብም። እና ያለውን ሁላ ነገር እነግራችኋለሁ ይገኝልኝና ስልክሽን ያላችሁኝ ደግሞ እዚህ ላይ ቪዲዮ ጋር እለቀዋለሁ አብሬ። እና እንደዛ ነው የምላችሁ። ሽኩር አውራ እና በደንብ አበረታቱን። አሁንም ይሄ ሞቅ አድርጉን ኢንሻአላህ። በየቀኑ ውሏችንንም እዚህም ሆነ ሌላ ቦታም ስንሆን እንለቃለን ያለችበትን እሷን እንግዲህ አላህ አሁን ውጤቱ እንዲያምር ደግሞ ዱአ አድርጉላት። አሁን ከ20 ቀን ምናምን በኋላ ውጤቱን ሰማና አላህ የለም እንድትብኝ ምን ወር ነው ሽኩር ውጤት እንትን ሰኔ 3 ነው እንደ ወጥቶልሻል አልቋል ጠፍቷል በጨሩ ጠፍቷል የሚባልላት አልጋር ብላ ዱአ አድርጉልን። ላይ ልፋታችን አላህ እናንተም የለፋችሁት ጊዜያችሁን ሰጣችሁ ያው የደረሰች የደወላችሁ ራሱ ስልክ አላነሳም ነው እንጂ ስንት ስልክ እኔ አልመቸን እያለ በዛን ሰዓት እንዴት አመጣ በዛን ሰዓት እኔ የመጣን ሰዓት ላይ ዛሬ 5 ወር አካባቢ ስንት ስልክ ማለት ነው የውጭ ስልክ ማለት ነው። ግን አለመመለሳችን የዛኔ አገር ውስጥ ነው ውጭ ማለት ነው አልቻልንም። ለዛ ነው የዛኔ ማለት ነው። እሷን ያው ያለችበት ቴንሽኑ ብቻ እሷን በጣም በሽታ ሆኗት ነበር፣ በጣም ከብዷት ነበር። ከበሽታው ውጭ ደግሞ ያለች በቃ እንደዚህ በሽታው ሁኔታ እንደዚህ ነው ስትባል
ከብዷት ነበር። ካንሰር አልወድም ነበር። ከብዶኛል በጣም ካንሰር ሲባል አሁን ምንም አላህን ቻንስ የለንም ብለን ነው የምናስበው። ግን አላህ ደግሞ አልሐምዱሊላህ ዛሬ እንደዚህ ቁጭ ብለን ካንሰር መያዜን ተሰማሁኝ። 6 ወር ሆነኝ። አንድ ወር ላይ ማለት ነው 2 ወር ፍሪጅ ውሃ እያሞቅን እያቀዘቀዝን በረዶ ቤት እንደዚህ እያደረግን መሀል እግሯ ላይ ታደርገውና እንደዚህ አድርጋ ትይዘው ነበር። በሁለት ጭንና በግራ ነበር ማለት ነው። ቀጥል የሚያደርገው ብርድ ሲሆን የዛን ሰዓት እንኳን ስልክ ማንሳትና እንትን ማለት ምንም ወዲያውኑ ይሞቃል ውሃው ማለት ነው። ይሞቅ ነበር ግን ዙር አካባቢ አድርገው መግሪብ ላይ ውሃ ይሆናል። በቃ መግሪብ አካባቢ ይጠፋል። በኔ ሌላ በሽታ ይዝሻል፣ ሌላ ነገር ያጥንት ነገር ይመጣብሻል ምናምን ይሉኛል። አልሰማም። አላህ ግዙን ይወደስ። ሆስፒታል ደግሞ ጨረር ልወስድ ገዲያድፎ ባጃጅ ውስጥ አስገብተውኝ ሄዳለሁ። ከዛ ጨረር ወረፋ እስከሚደርስ የሆነ ታውቁታላችሁ እንጂ አካባቢ ያላችሁ ሆስፒታሉ ካንሰር ሴንተር ነው የሚባለው። ዋርካለ እዛ ተኛለሁ። እዛ ተኝቼ እግሬ ላይ የፍሪጅ ውሃ ይዘን ሄደን እግሬ ላይ እያፈሰሰ እግሬን እንዲህ ነካ እያደረገ ጭፍጭፍ እግሬን ማለት ነው በቀዝቃዛ ውሃ እና በጣም ከባድ ነበር። አልሐምዱሊላህ እና እንደዚህ አሁን የሆነ እንኳን አላህ እንትን ብሎ ዙሩ ያለባችሁ ሰዎች ቤተሰብ ያላችሁ እና አላህን ይዞ ላይ ማይዳን ነገር የለም ማለት ነው። አላህ ያሽራል ኢንሻአላህ። መዲያና አሁን ባልዲንም ተስፋ አለኝ። ተስፋ መኖር አለበት። በቃ ለሰዎችም ሆነ ለራስ ተስፋ አለ። አልሐምዱሊላህ እንጂ መግደል ግፊትም ስኳርም ወባም ይገላል። ትራንስፖርት እየደምሰ ይሞታል። ለዛ እንግዲህ አላህን አምር በሶብር ማየት ነው ኢንሻአላህ። እና ከጎናችሁ ሁናችሁ እናንተም ኢንሻአላህ አላህ ጎናችሁ አበርታቱን። እስኪ አበርታቱን። ላይክ ሼር ፎሎ ምናምን ነው ላይክ ሼር ሰብስክራይብ ፎሎ ነገር የሰማሁት ኮሜንት ላይ ያነበብኩት ሰብስክራይብ ብቻ አይደለም ምንድነው ቲክቶክ ላይ ነው እያነሱት ሳይሆን ሰብስክራይቡን ቪዲዮ ስለማትለቅ ቪዲዮ ቶሎ መስራትም እንትን ይላል ኤክስፓየር ይፈጥራል ምናምን ብለውኛል። ካልሰራሽበት እንሰራለን እና እንደዚህ ያላችሁ ደግሞ እኛ ደግሞ እንሰራለን። አናቋርጥም። ትናንትና ትንሽ ጉንፋኑ ጫን ብላት ነበር። ዛሬ ትንሽ ለቀቅ አድርጓት ነው የመጣን። ዛሬ ለቀቅ አድርጎኛል እና እንግዲህ ኢንሻአላህ ደግሞ እንግዲህ ጫዎች የሚጠላምጣት ተዋት በቃ እንወጣለን እና እንደዛ ነው ብላችሁ ውዶቼ ዋ አመሰግናለሁ። ጀዛኩሙላሁ ኸይረን ለተመኛችሁ ሁላ ነገር ዱዓ ላደረጋችሁ ሁላ አመሰግናለሁ። እናንተንም አላህ ይጠብቃችሁ፣ እኔንም አላህ ያሽረኝ። እናንተንም በሰላም አላህ ወደ ቤተሰቦቻችሁ ከገንዘብ ውጭ ምንም ነገር አይከተላችሁ። እናቴም ዱዓ እያደረገችላችሁ ነው። በነገራችን ላይ እንደው የኔን ልጅም አላህ ያሽርልኝ። እናንተም እንደው በውጭ ሆኖ ለልጅ ያለቀሱ ለልጅ ያዘኑ ከገንዘብ ውጭ ምንም አይከተላቸው እያለች ዱዓ እያደረገች ነው። እናቶቻችንን ዘመዶቻችንን አላህ ይጠብቅልን ያ ረቢ። እንደዛ ነው የምላችሁ ውዶች ዋ አመሰግናለሁ። እና ኢንሻአላህ አሁን ደግሞ ድምጼ ትንሽ ጉንፋኑ ነው ግን አሁን ይተወኛል ብዬ ተስፋ አለኝ። እና አልሐምዱሊላህ ጨረሩ ማለት ነው አሁን ካፌ ላይ ለቆልኝ ሄዷል። ካፌ የለቀቀበት ምክንያቱ ምንድነው? ቅጭት የገጠር ልጆች አሁን ላፎ የሚባል ነገር አለ የሚባላ እሱን አከነ የሆነ ነገር ስንጥቅ ሲል የሚያንገበግባል አይደል? እንደዛ ነው አሁን ምላሴን ወዲ ላይ ጥፍ ምናምን ስል በዚህኛው በኩል ስንጥቅልና ይደማል። እንደዛ ነበር። አሁን የዚህ ቀንሷል። ጉሮሮ ላይ አሁንም ያ አለ። ያ ስላለሁ ስል ወይ ማነጥሳለሁ ስል ስንጥቅ ሲል ይታወቀኛል። እዛው ላይ ትፍስል ደም ይሆናል። እና አሁን እኔ እያስቸገረኝ ያለው ካንሰሩ አይመስለኝም። እንግዲህ ውጤቱን ታይቶ ገና እንትን ይባላል እንጂ እኔን አሁን እያመመኝ ያለው ጨረሩ ነው። ለምን አሁን የምላሴ ይሄ ፎቶ አለኝ የድሮ እችን አበያ ነበር የሚመስለው ጥቁረቱ አሁን ለቀቀ። ለዛ አሁን ከዚህ የቶንሲሉ ቦታ ያለው ጉሮሮ አካባቢ የዛ አካባቢ ነው አሁን እንትን ያለው ትንሽ የሆነ ነገር ስቀምስ እዛው ላይ ውሃ ይይዛል፣ ቢሎ ይይዛል። ውሃ ነጭ ውሃ ያ ነጭ ውሃ ፈረጥ ሲል ደግሞ ያቃጠለኛል፣ ግብግብ ያደርገኛል። እጄ ነበር እነሱ የእንትኑ ሳይድ ኢፌክት ነው አይዞሽ የጨረሩ ነው ያሉኝ። እና እንደዛ ነው የምላችሁ ውዶቼ ዋ አመሰግናለሁ። አሁንም እናንተንም አላህዬ ይጠብቃችሁ፣ እኔንም አላህ ይድረስ ልጆቼ ልቆይላቸው ያ ረቢ። እንደዛ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለኔም ብያለሁ ለኔም ኢንሻአላህ አላህ ያቆየኝ። የኔ መኖር ለብዙ ሰው ያስፈልጋል ለእናቴ ሁላ እና ኢንሻአላህ እንግዲህ አላህ ይድረስልን።